ሰላም ውድ ተመልካቾቼ፣ ዛሬ ወህኒ ቤቱ የጻድቃን ከተማ እስኪመስላችሁ ድረስ አስደናቂ ታሪክ ትሰማላችሁ። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ጥሩ የመነጽር ነጋዴ መሆንሽን ሰምቻለሁ። የአሻሻጥ ዘዴሽ ምንድነው? ጥሩ ጥያቄ ነው። እንደምታውቀው መነጽር ቀጥተኛ ግንኙነቱ ከአይን ጋር ነው። ስለዚህ ከደንበኞች ጋር ያለህን ግንኙነት የምትመሰርተው በአይ ኮንታክት ነው። ለምሳሌ የዚህ መነጽር ዋጋ 100 ብር ነው ትለውና የደንበኛህን አይኖች አየት ታደርጋለህ። የጠራህለት 100 ብር ምንም እንዳልመሰለው ካስተዋልክ የነገርኩ ዋጋ የፍሬሙ ብቻ ነው ትለዋለህ። ከዚያም ሌንሱ ተጨማሪ 100 ብር ያስከፍልሃል ትለውና እንደገና የደንበኛህን አይኖች ትመለከታለህ። አሁንም ምንም ካልመሰለው 100 ብሩ የአንዱ ሌንስ ዋጋ ነው ትለዋለህ። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ፣ ድምፅ የማያስተላልፉ፣ እሳትን ለረጅም ሰዓት የሚቋቋሙ፣ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ሰላሳ እየረሳን እንሂድ። የክቡር አቶ ገብሩ አስራትንና የግርማይ አብርሃን መጽሐፎች መሠረት አድርጌ ክቡር አቶ ፋሲካ ሲደልልን ጠየቅኳቸው። ይህ በትግራይ ተወላጅ ጓዶች ላይ የደረሰ ጅምላ እስር የትግራይ ተወላጆች አብዮቱን በጥርጣሬ እንዲያዩ ያደረገ ይመስሎታል አልኳቸው። ምንም ጥያቄ የለውም። እነዚህን ጓዶች ስናስር እነሱን የሚያውቁ የትግራይ ተወላጆች ላይ ለነሱ ያልሆነ መንግስት ለኛ ሊሆን አይችልም የሚል መንፈስ ማሳደሩ አይቀርም አሉኝ። ይህንኑ ጉዳይ ከመንግስት አንጻር ስንመለከተውስ የተፈጠረው ነገር መንግስት የትግራይ ሰዎችን አምኖ እንዳያስጠጋቸው ያደረገ ይመስሎታል? የለም። በዚህ በኩል መንግስቱ ኃይለማርያም ሊከበሩ የሚገባቸው ሰው ናቸው። በፍጹም ሰውን በብሔሩ አይፈርጁም። አሁን ለምሳሌ በፍስሐ ደስታ ላይ የሚመጣውን ተደጋጋሚ ክስ ተቋቁመው እንዳይታሰር አድርገዋል። ሜጀር ጄኔራል መስፍን ገብረቃልን ብትወስድ ምርጥ የሐማሴን ልጅ ነው። መስፍን ከሶቪየቱ ማርሻል ፔትሮቭ ጋር የሠራ ሰው ነው። ከለርፉል የሆነ በጣም ጎበዝ፣ እጅግ የሰለጠነ ጄኔራል ነው። በምስራቅ ጦርነት ላይ ብዙ አስተዋጽኦ አድርጓል። ከሻዕቢያ ጋር በተደረጉ ጦርነቶችም መከላከያ ሚኒስቴር ሆነው የውጊያውን ዕቅድ ሲነድፉ ከነበሩት ጄኔራሎች አንዱ ነው። አባቱም እንደዚሁ ለኢትዮጵያ ነጻነት የተዋጉ ሰው ናቸው። አልተነካም። በዚያን ወቅት የኢሰፓ የፖሊት ቢሮ አባልና የፍትህ ሚኒስትር የነበሩት ጓድ አማኑኤል አምደ ሚካኤልም ኤርትራዊ ናቸው። አልተነኩም። በዚያው ስራቸው ነው የቀጠሉት። እንግዲህ ያኔ አብዮታዊ እርምጃ የሚባል ነገር ነበር። ጓድ አማኑኤል አሁን ከአብዮታዊ አሰራር መውጣት አለብን፣ ምንም አይነት ሕግ ይሁን ብቻ በሕግ እንስራ ይሉ ነበር። አብዮቱ ከዚህ አብዮታዊ አሰራር ወጥቶ በሕግ እንዲመራ ትልቅ አስተዋጽኦ ያደረጉ ሰው ናቸው ሲሉኝ ጠየቅኳቸው። በዚህ ረገድ ተሳክቶላቸዋል ብለው ያምናሉ? አዎን፣ ሕገ መንግሥቱ እንዲረቅ ትልቅ አስተዋጽኦ አድርገዋል። የሕገ መንግሥት አርቃቂ ኮሚቴም ሊቀመንበር ነበሩ። በመስከረም 2 ሕገ መንግሥቱ ከጸደቀበት ጊዜ ጀምሮ በእስር ላይ ያሉት የንጉሳውያን ቤተሰቦችና የፖለቲካ እስረኞች በሙሉ
መለቀቅ አለባቸው። ከእንግዲህ ወዲህ የፍርድ ቤቶች በር ሊከፈት የሚገባው በሕግ ለታሰሩ ሰዎች ብቻ ነው ብለው በጥብቅ ይከራከሩ ነበር። በመጨረሻ ላይ ሀገር ለቀው ለመሄድ የወሰኑት ሕገ መንግሥቱ ባለመከበሩም በመጣሱም ነው። ሌላው ምክንያታቸው የኤርትራ ችግር በሰላም ሊፈታ ለመቻሉ ነው። ለሕክምና ብለው ኩባ ሄዱና በዚያው አሜሪካ ገብተው ጥገኝነት ጠየቁ። አሜሪካ ከገቡ በኋላም ለኮሎኔል መንግሥቱ ደውለው ይህንኑ ቅሬታቸውን ነግረዋቸዋል አሉኝ ክቡር አቶ ፋሲካ። ሽቅብ የሚወጡት ወገኖች ዳገት ነው ብለው ሲማረሩ፣ አቆልቁለው የሚወርዱት ደግሞ የለም ቁልቁለት ነው ብለው ሲከራከሩ መደማመጥ ጠፍቶ የግማሽ እውነት ልክፍተኛ እንዳንሆን ስል ስለ ኮሎኔል ተስፋዬ ወልደስላሴ ደግሜ ጠየቅኳቸው። ከክቡር አቶ አማኑኤል አምደ ሚካኤል ጋር የሚጋሩትን ጠንካራ ጎን አጫወቱኝ። ኮሎኔል ተስፋዬ በደህንነቱ ረገድ ብዙ ጥያቄ የምታነሳባቸው ሰው ናቸው። ለምሳሌ እኚህን በህወሓት የማሳሳቻ ደብዳቤ በግፍ የታሰሩትን የኢሰፓ ጓዶች ጉዳይ ያስተናገዱበትን መንገድ ብናይ ትልቁ ስህተታቸው መረጃውን አለመጠራጠራቸው ነው። ለማሰርና ለመግደል እንቸኩላለን እንጂ ያን ሁሉ ሰው ወደ ስር ከማንጋጋትና ከመግደል በፊት በስውር መከታተልና ማጣራት ይቻል ነበር። ይህ ሁሉ ድክመታቸው እንዳለ ሆኖ ኮሎኔል ተስፋዬ በአገሪቱ ሰላም እንዲሰፍን ብርቱ ጥረት ያደረጉ ሰው ናቸው። ከሰሜን ተዋጊዎች ጋር የተደረገው ውይይት በሙሉ በእርሳቸው አነሳሽነት የተደረገ ነው። እያወሩልኝ ያለው ስለ ለንደኑ ድርድር ይሆን? ከዚያም በፊት በስውር ብዙ ውይይቶች ተካሂደዋል። ከህወሓት ጋር ነው? የለም፣ ከሻዕቢያ ጋር። በኋላ ላይም ከወያኔ ጋር የተደረጉ ውይይቶች አሉ። የእነዚህ ሁሉ ውይይቶች አነሳሽ ተስፋዬ ወልደስላሴ ናቸው አሉኝ ክቡር አቶ ፋሲካ። በትውልድ ደረጃ ስላለባቸው ተጠያቂነት አንስተውም እኛ ሀገራችንን ሳናቅ በውጭ ያነበብነውን ብቻ ይዘን ተነሳን። ሀገራችንን ባልሆነ መልክ ስለናት ስህተት ውስጥ ገባን። ከዚህ አንጻር ተጠያቂነት አለብን። ይሄም የዛሬው ትውልድ ከእኛ ስህተት መማር አለበት ብለውኛል። ከእንግሊዝኛና ከአማርኛ ቋንቋ ሌላ አፋን ኦሮሞን አቀላጥፈው የሚናገሩት ከዚያም አልፈው እስር ቤት በቆዩባቸው 10 ዓመታት በቁቤ መጽሐፍ የተማሩት ክቡር አቶ ፋሲካ ቀጠል አድርገው እንዲህ አሉኝ። አንድ ጥሩ ነገር ልንገርህ። ዓለም ሰው ሁሉ በአፍ መፍቻ ቋንቋው መማር አለበት ብሎ የወሰነው እኮ በ1960ዎቹ ገደማ ይመስለኛል። ከዚያ በፊት ለምን በቋንቋ ያልተማርኩም ብለህ እንዴት ትከሳለህ? ብንፈልግም እኮ ለማስተማር አቅሙ የለንም፣ ዕውቀቱም ሳይንሱም አልነበረም። እና አንዳንድ ነገሮች ላይ በዘመኑ ሚዛን መለካት ያስፈልጋል። አፄ ምኒልክ ኢትዮጵያን አንድ ለማድረግ በዘመቱበት ጊዜ እኮ ዩኤን አልተመሰረተም፣ ዲክሌሬሽን ኦፍ ሂውማን ራይት አልነበረም። ስለዚህ የሆነውን ነገር ከዘመኑ አስተሳሰብና መለኪያ ጋር አስተያይተን እየረሳን ካልሄድን በጣም አስቸጋሪ ነው። ለምሳሌ ሁሉም ህብረተሰብ በባሪያ ሥርዓት አልፏል። ነጮች አፍሪካውያንን በባርነት ገዝተዋል። ያም ሆኖ ይቅርታ እንኳ አልጠየቁንም። አንድ ቀን እኛ እኮ ባሪያ ነበረን፣ ባሪያ አድርጋችሁናል ብለን ከነጮች ጋር ብንታገል የምናተርፈው ምንድን ነው? በሀገራችን የፊውዳል ሥርዓት ነበር። የፊውዳል ሥርዓት ማለት ገባርም ባለመሬትም ያለበት ነው። ይህን በትውልድ ሂደት ፈተነዋል እና ወደ ኋላ ተመልሰ ያኔ ገባር አድርገኸኛል ብትል ምን ትፈጥራለህ? ሁለተኛ አማራ ብቻ አይደለም፣ ኦሮሞም እንዲሁ ነው ያደረገው። የትግሬውም የጉራጌውም ፊውዳል ከዚህ የተለየ ነገር የለውም። ሁሉም ልምዘዝ ካለ እኮ የሚያነሳው ነገር አያጣም። ነገር ግን ያ ይጠቅመናል ወይ ነው ጥያቄው። ሌላው የሀገረ መንግሥት ምስረታ ነው። ታሪክን ወደ ኋላ ሄደን ብንመረምር ሁሉም ሀገረ መንግሥት ምስረታዎች የተካሄዱት በጦርነት ነው። ለምሳሌ ዛሬ የምናያት ጣሊያን የተለያዩ ብሔር ብሔረሰቦች የነበሩባት ሀገር ነች። ጄኖሳይድ የመሰለ ትልቅ ጭፍጨፋ ፈጽመው ነው አንድ ሀገር የሆኑት። ፈረንሳዮችም ሀገራቸውን አንድ ለማድረግ 100 ዓመት የፈጀ ውጊያ አድርገዋል። የአሜሪካ ሀገረ መንግሥት ምስረታም ከጦርነት ውጭ አይደለም። በዓለም ላይ የተካሄዱ ሀገረ መንግሥት ምስረታዎች በሙሉ እንዲሁ ነው የተካሄዱት። ኢትዮጵያ ውስጥ ሲሆን ምንድን ነው የተለየ ነገር የሆነው? የኢትዮጵያ ሀገረ መንግሥት ምስረታም ሌሎች ሀገሮች ከተመሠረቱበት ሁናቴ የተለየ አይደለም። እነኚህን ሁናቴዎች አገናዝበን እየረሳን መሄድ እንጂ ያንን የጥንቱን እየነካካንና እያመረቀዝን ከሄድን አንኖርም።
ይላሉ ክቡር አቶ ፋሲካ ሲደልል። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉር፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። 31 የምጣድ ላይ ዝምታና የእንቅብ ላይ ጫጫታ። ብዙ ጊዜ በሆነ ሰው ላይ ቂም የቋጠረን ሰው ስትመክሩት ይቅር ተባብሎ መርሳቱ አይሻልም ስትሉት ያልተነካ ግልግል ያውቃል በሚል ፈሊጥ አናታችሁን ይፈልጠዋል። በእርግጥ ካልተነካው ይልቅ የተነካ ሰው ልብ የመንካት አቅም አለው። ይህን ፕሮግራም የማጠቃልለው ልብ በሚነካው የግርማይ አብርሃ መጽሐፍ ነው። ያመነም ያላመነም በተባለው የግርማይ አብርሃ መጽሐፍ ውስጥ እጅግ ልብ የሚነኩ እስረኞችን ታገኛላችሁ። ከነኚህ እስረኞች አንዱ ጓድ ባህረ ሐዱሽ ነው። ጓድ ባህረ ሐዱሽ ከ1970 እስከ 1972 ዓ.ም ድረስ የሕዝብ ድርጅት ጊዜያዊ ጽሕፈት ቤት አባል ሆኖ ሰርቷል። ከ1972 ዓ.ም እስከ 1976 ዓ.ም ድረስም በአዲስ አበባ ኢሰፓኮ በማኅበራት ማደራጃ ጉዳይና በቀጠና ዲሲፕሊንና ቁጥጥር ጉዳይ ኃላፊ ሆኖ ያገለገለ ጓድ ነው። የፖለቲካ ካድሬ ሆኜ ማገልገል ከጀመርኩበት ጊዜ ጀምሮ ያራመድኩት አቋም የደርግ መንግሥትን የሚጠቅም እንጂ በምንም አይነት መልኩ በሌላ ተቃዋሚ ወገን ፖለቲካዊ አቋም ያልተቀየረና ያልተበረዘ እንደነበር ዛሬም ላይ ሆኜ በድፍረት የምናገረው ነው የሚለው ጓድ ባህረ በ1976 የደርግ ደህንነት ክፍል ህወሓት ባዘጋጀችው የውሸት ደብዳቤ ተሸውዶ አሰረው። ህወሓት ነህ እመን እያለ ገረፈው፣ አሰቃየው። በዚህ መጽሐፍ ገጽ 260 ላይ ጓድ ባህረ ሐዱሽ እንዲህ ይላል። አዲስ የመጣው መርማሪ በግራ ጉንጬ ላይ ከፍተኛ ቡጤ ያሳረፈብኝ። ወዲያው የላኛው መንጋጋዬ ወደ ኋላ ሲቀር የታችኛው መንጋጋዬ ደግሞ ወደ ቀኝ ተገንጥሎ አገጬ ተላቀቀ። ሌሎቹ መርማሪዎች መንጋጋዬን ወደ ነበረበት ሊመልሱት ሞከሩ፣ አልቻሉም። የቡድን መሪው እንግዲህ አንተው እንዳላቀቅከው ራስህ ወደ ቦታው መልሰው አለው። ልክ እንደ መጀመሪያው ኃይል በተቀላቀለበት ምት በቀኝ በኩል ሲመታኝ እንደገና ተንገጫገጨና ወደ ነበረበት ተፈጥሯዊ ቦታው ተመለሰ። ይሄ ሲሆን መፍሰስ የጀመረው ደሜ አላቋርጥ ብሎ ነበር። ይህ ምት በቀኝ ዓይኔና በጆሮ ግንዴ የነርቭ መስመር ላይ ጉዳት በማድረሱ እስካሁን የዘለቀ የነርቭ ችግር አስከትሎብኛል። በተለይ የቀኝ ዓይኔ በጣም ደካማ ሆኗል።
በዚሁ ሰበብም የዕድሜ ልክ የግላኮማ መድኃኒት ተጠቃሚ ለመሆን ተገድጃለሁ ይላል ጓድ ባህረ ሐዱሽ። ሕወሓት ነህ ተብሎ በደርግ ዘመን ለ7 ዓመታት የታሰረውና የተሰቃየው ጓድ ባህረ ሐዱሽ ከ1983 በኋላ ደግሞ ደርግ ኢሰፓ ነህ ተብሎ ለ16 ዓመታት ታስሯል። ካለፈው እስራቱ ያተረፈውን የነርቭና የአይን ህመም እንደተሸከመ ገጽ 304 ላይ ደግሞ እንዲህ የሚል ታሪክ ታገኛላችሁ። በ1976 የደርግ ምርመራ ክፍል ውስጥ አገጬን በመምታት መንጋጋዬ እንዲላቀቅ አድርጎ እስካሁን ድረስ ለዘለቀ ስቃይ የደረገኝን የምርመራ ኦፊሰር እንደኔው እስረኛ ሆኖ አገኘሁት። እሱን ከማግኘት በዘለለም መልካም የሆነ መግባባት ስለመሰረትን በየሳምንቱ እሁድ እኔ ዘንድ እየመጣ ቡና ይጠጣ ነበር። ይህ ማኅበራዊ ግንኙነት ከጓደኝነት ባለፈ ለእኔ የሚሰጠኝ ትርጉም ነበረው። ኦፊሰሩ ስላለፈው ድርጊቱም ሆነ ስለተፈጸመው የጅምላ እስራት ምንነት ገላልጦ ባንደበቱ ባይናገረውም የምርመራ ኦፊሰር ሆኖ ያገለገለበት ተቋምም ሆነ እሱ የፈጸሙትን ድርጊት እጅግ የተሳሳተ መሆኑን የመግለጽ ጉልበት ነበረው ይላል። ሌላው እስረኛ ደግሞ በ1976 ዓ.ም ስታሰር የመጀመሪያው የመርማሪዎች ቡድን መሪ በመሆን ከባድ ስቃይ ያደረሰብኝን መርማሪ በ1983 ዓ.ም ለሁለተኛ ጊዜ ስታሰር እንደኔው እስረኛ ሆኖ አገኘሁት። ከተገናኘንበት ጊዜ ጀምሮ መልካም ግንኙነት ነበረን። እናም ይህ በደርግ እስር ቤት ገራፊ የነበረው ሰው በኢህአዴግ እስር ቤት ጓደኛ የሆነ በእስር ቤት ውስጥ በየወሩ በሚዘጋጀው የተክለ ሃይማኖት ዝክር ላይ እየጋበዘኝ እገኝለት ነበር ይላል በግርማይ አብርሃ ያመነም ያላመነም መጽሐፍ ላይ። ቀደም ባሉት ፕሮግራሞቼ እንደገለጽኩላችሁ ጨካኝ ከሚባሉ የዚያን ጊዜው ገራፊዎች አንዱ ውቃው ነው። በ1976 ዓ.ም በውቃው ከፍተኛ ስቃይ ከደረሰባቸው እስረኞች አንዱ በ1983 ዓ.ም ላይ እንደገና በቁጥጥር ስር ዋለ። እንደ ማንኛውም እስረኛ ስሙን አስመዝግቦ ወደ መታሰሪያው ክፍል ገባ። ክፍሉ ውስጥ ሌሎች እስረኞችም ነበሩ። ከእስረኞቹ መሃል አንዱ ብድግ ብሎ ተቀበለው። ይሄ ብድግ ብሎ የተቀበለው ሰው ከቀድሞው የእስር ቤት ጓደኞቹ አንዱ አልነበረም። ይህ ሰው ከ7 ዓመታት በፊት በተደጋጋሚ ሲገርፈውና ሲያሰቃየው የኖረው ውቃው ነበር። ውቃው አሁን ተቀይሯል። በወዳጅነት መንፈስ ተቀበለው። ከቤተሰቦቹ የተላከለትን ቡና አቀረበለት። ቡናውን ከቀዳለት በኋላም በከፍተኛ የሐዘን ስሜት ተውጦ አንተንም ጭምር አመጡህ አለው። ይህ በደርግ ተወግሮ በኢህአዴግም ታስሮ ከነውቃው ጋር በቁጥጥር ስር የዋለ እስረኛ የውቃውን ቡና ከጠጣ በኋላ ብዙ አልቆየም። ምርመራህ ያለው መቀሌ ነው ተባለ። አዲስ አበባን መልቀቅ ግድ ሆነበት። እስር ቤቱን ለቆ ወደ መቀሌ ለመሄድ ሲዘጋጅም የሚተኛበትን ፍራሽ ተሸክሞ መኪናው ላይ የጫነለት ውቃው ነበር። ውቃው ለዚህ እስረኛ መልካሙን ሁሉ እየተመኘ ተሰናበተው። በነገራችን መሃል የእነኚህ ጓዶች የመርሳት ጸጋ የቀድሞ ገራፊዎቻቸውንም ልብ የነካ ነበር። በግርማይ አብርሃ ያመነም ያላመነም መጽሐፍ ላይ አንድ ገራፊያቸው አድናቆቱን ገልጾላቸዋል። እነዚህ ሰዎች የተበደሉትን በደል ረስተው በሰብአዊነት ሲቀርቡን ምንም ችግር ያደረስንባቸው አይመስሉም። በጣም ሆደ ሰፊነት የሚታይባቸው ወንድሞቻችን ናቸው ብሏቸዋል። በዚሁ መጽሐፍ የወደቀን ሰው ማስጨነቅም ማሳቀቅም የማይወደውን ኢትዮጵያዊ ርኅራኄ የምታዩበት ሌላ እስረኛም ታገኛላችሁ። ይህ እስረኛ ከ1976 ዓ.ም ጀምሮ በማዕከላዊ እስር ቤት ፍዳውን ሲያሳየው የከረመውን ተቋም በበላይነት ከመሩት የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ሥላሴ ጋር የመታሰር ዕድል ገጠመው። ሰላምታ ይለዋወጡም ጀመር። አልፎ አልፎም ጎን ለጎን ቁጭ ብለው ያወራሉ፣ ይጨዋወታሉ። በዚህ ሁሉ የጨዋታ ጊዜያቸው ሳት ብሎት እንኳ በእርሳቸው ተቋም ስለደረሰበት ግፍና ስቃይ አንስቶባቸው አያውቅም።
ምክንያቱን ሲናገርም ይህን የመሰለውን ፖለቲካዊ ጉዳይ በመሸሽ ላይ የነበሩትን የደህንነቱን መስሪያ ቤት ኃላፊ በመተንኮስ ተገቢ መልስ ይገኛል ብዬ አልገመትኩም ይለናል። በዚህ ምክንያት ከኮሎኔል ተስፋዬ ወልደ ሥላሴ ፊት ላይ የሚመለከተውን ሽሽት ተከትሎ ማሳደድ አልፈለገም። ስሜታቸውን ላለመጉዳት ስል ምንም አይነት ጥያቄ አላቀረብኩላቸውም ይላል። ሥጋውን እየተለተሉ ሲገርፉትና ሲያሰቃዩት ደንታ ያልነበራቸው መርማሪዎች አለቃ ፊት ቆሞ ስሜታቸው እንዳይጎዳ ያን ያክል መጠንቀቁ እጅግ አስገርሞኛል። እዚህ ላይ እነኚህ በግፍ የታሰሩ የተገረፉና የተሰቃዩ ወገኖቻችን በዚህ ደረጃ ያለፈውን ረስተው ለበዳዮቻቸው ስሜት መጠንቀቅ ከቻሉ ከነሱ የበለጠ ምን ደርሶብን ነው መደማመጥ ያልቻልነው? በምን ምክንያት ነው በከፍተኛ ጥላቻ ተውጠን የምንበላላው? ለዘመናት በሰዓት ከተያዘው ምጣድ ላይ የተጣዱት የተቃጠሉትና ያረሩት ምንም ሳይሉ እሳት ያልነካው እንቅብ ላይ የተቆለልነው እኛ በከፍተኛ ጥላቻ ቱግ አድርጎ የሚያንጣጣን የሚያጣላንና የሚያባላን ምክንያት ምን ይሆን ብሎ መጠየቅም ያስፈልጋል። አያት ቅድመ አያቶቻችን የምጣዱ እያለ የእንቅቡ ተንጣጣ የሚለውን ብሂል ትተውልን የሄዱት አለ ምክንያት አይደለምና። ሳይለየን ያቆየን። ናፒየር አፄ ቴዎድሮስን ለመያዝ ከእንግሊዝ ሀገር የመጣው ጄኔራል የመጀመሪያ ስሙ ፒየር ነበረ። በፒየር ላይ ና የተባለውን የአማርኛ ፊደል ያስጨመሩት አፄ ቴዎድሮስ ናቸው። ታሪኩ እንዲህ ነው። ጄኔራል ፒየር ኢትዮጵያ እንደደረሰ መቅደላ ላይ ለመሸጉት ንጉሥ መልእክት ላከባቸው። የጣሊያን ጄኔራል ፒየር እባላለሁ፣ መተህ እጅህን ስጥ አለዚያ እመጣለሁ አላቸው። አፄ ቴዎድሮስም የጀነራል ፒየር የመጣልሃለው ዛቻ ሳያስፈራቸው እኔም መቅደላ አፋፍ ሽጉጤም ከጎኔ ናፒየር 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 ወደኔ ብለው ስለጠሩት ናፒየር የዚህ ጄኔራል መጠሪያ ሆኖ ቀረ። ናፒየር ተባለ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። ለበርካታ ሳምንታት ስናቀርብላችሁ የነበረው የኢሰፓ ጓዶች ታሪክ በዚህ አበቃ። ከኢሰፓ ጓዶች በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።